በሲምፕል ዌይ ላሳያችሁ ተከታተሉኝ። በመጀመሪያ የምትገቡት በጎግል ፕሌይ ስቶር ውስጥ ትገባላችሁ። ጎግል ፕሌይ ስቶር ውስጥ ከገባችሁ በኋላ ይሄንን አፑን ሰርች ማድረግ አለባችሁ። ስለዚህ እስቲ እያየን እንከታተል። እሺ መጀመሪያ ጎግል ፕሌይ ስቶር ውስጥ ከገባችሁ በኋላ ጎግል ፕሌይ ስቶር ውስጥ ሰርች ላይ ትሄዳላችሁ። ሰርቹ ላይ ከገባችሁ በኋላ ከላይ የሚመጣው የሰርች ኢንፑት ፕሌሱ ይመጣል። ኢንፑቱ ላይ አማሃርክ ባይብል ስቴዲ ብላችሁ ትጽፋላችሁ። በጣም ጠቃሚ አፕሊኬሽን ነው ለባይብል ስቴዲ። መጽሐፍ ቅዱስን ለማጥናት የሚፈልግ ሰው ለማስተማርም ለማጥናትም በጣም ለሚፈልግ ሰው በጣም ጠቃሚ ነው እና ከታች ይመጣል አማሃርክ ባይብል ስቴዲ የሚለው መጥቶላችኋል በየሎ መስቀልና በብሉ ባክግራውንድ። እሱን ክሊክ ታረጉታላችሁ። ክሊክ ካረጋችሁ በኋላ ኢንስቶል የሚል ይመጣል። ከዛ በኋላ ኢንስቶል ታረጋላችሁ። ኢንስቶሉን ክሊክ አድርጎ ምናልባት እንደየቦታችሁ ሊፈጥንም ላይፈጥንም ስለሚችል ለኔ በጣም ፋስት ነው እና ወዲያው ነው የሚከፈተው እና ከዛ በኋላ ኦፔን ታረጋላችሁ አፕሊኬሽኑን አማሃርክ ባይብል ስቴዲ የሚለውን። ከዛ በኋላ የኖቲፊኬሽኑ የሚጠይቀውን አለው ታረጋላችሁ። ያው ብዙም አይጎዳም እና ከዛ በኋላ ቀጥታ ሆም ስክሪን ውስጥ አሁን ከታች የምትመለከቱት በጣም ሆም ስክሪን አለ፣ መጽሐፍ ቅዱስ አለ፣ ፍለጋ አለ፣ ምልክት አለ፣ ማስታወሻና ከዛ ቅንብር አለ እና እያንዳንዱ ፊቸሮችን እስቲ አሁን እና መጽሐፍ ቅዱሱ አማርኛውንም እንግሊዘኛውንም ይዟል። ስትፈልጉ በአማርኛ እና ስትፈልጉ በእንግሊዘኛ መጠቀም ትችላላችሁ። ስዊች ማድረጊያው ከላይ አለ፣ ይኸው ይታያል እና ስዊች አድርጋችሁ መጠቀም ትችላላችሁ በምትፈልጉት ቋንቋ እና ሞር እኔ ደግሞ ማሳያችሁ በአማርኛ ነው እና ከዛ በኋላ ያሉት ፊቸሮቹ ደግሞ የየዕለቱ ጥቅስ ከመጽሐፍ ቅዱስ ራንደምሊ እየወሰደ ይሰጣል። ራንደምሊ እየወሰደ ይሰጣል። እሱን በየቀኑ ማንበብ ትችላላችሁ። ከዛ በኋላ ምናልባት የሚሰማችሁን ሙድ እና ሀዘን ሲሰማ አንዳንድ ነገሮች ሲሰማ አንዳንድ ጥቅስ ስትፈልጉ ያሳያችኋል። ከዛ በኋላ የቤተ ክርስቲያን ዓመታዊ እቅድ በሚመለከት እና እቅድ ስታወጡ እና ደግሞ የአገልግሎት መርሃ ግብር ሲኖር እና መዝሙር መጻፊያ ማስታወሻዎችና እንደ ቤተ ክርስቲያን አባላት ማኔጅ የምታደርጉበት ሁሉ በጣም ብዙ ነገሮችን ይዟል። ከዛ በኋላ ደግሞ የናንተን የመጽሐፍ ቅዱስ የማንበብ ሀቢቱን ልማዱን ደግሞ ትራክ የሚያደርግ የሚከታተል አፕም አለ፣ ሲስቴምም አለ፣ ፊቸር አለ። ምን ያክል እንደምታጠኑ በየቀኑ ቼክ ያደርጋል እና ከዛ ሌላ ደግሞ የኤአይ ፊቸርም አለ። በኤአይ የሚያግዛችሁ ፊቸር አለ። ጥቅሱን ስትፈልጉ የመጽሐፍ ማጠቃለያ ብትፈልጉ እያንዳንዱ ነገር እና ያግዛችኋል እና ከዛ በተጨማሪ ደግሞ መጽሐፍ ቅዱስን በየጊዜ አንዳንድ ጥቅሶችን ማንበብ ከፈለጋችሁ ይሰጣችኋል። እሱ ብቻ አይደለም እና ሌላ ምንድነው የትምህርት ግብአቶች የሚለው ለማስተማርም ለማጥናትም ስትፈልጉ እንደ መዝገበ ቃላት እንደ ማብራሪያ ቁጭ ብላችሁ ለማጥናት ስትፈልጉ ካጠናችሁ በኋላ ደግሞ ጥያቄና መልስ ብትፈልጉ ያ ሁሉ ተካቷልና ይሄን እያንዳንዱን እየገባችሁ ቼክ ማድረግ ትችላላችሁ እና እኔ ደግሞ ምናልባት ሃይላይት ፊቸሮችን ላሳይ። አሁን የዕለት ጥቅስ የሚለው ላይ ስትመጡ የዕለት ጥቅሱ በየቀኑ አንዳንድ ጥቅስ ይሰጣል እና ይሄንን ጥቅስ ማንበብ ትችላላችሁ። ማንበብ ብቻ ሳይሆን ለጓደኞቻችሁ ለዘመዶቻችሁ ሼር ማድረግ ትችላላችሁ። በክሊፕ ቦርድም በኮፒም ምናልባት ደግሞ በኢሜጅ በፎቶ አድርጋችሁ ሼር ማድረግ ትችላላችሁ እና ለራሳችሁም ደግሞ በሶሻል ሚዲያዎች ላይ ሼር ማድረግ ትችላላችሁ እና እንዴት ሼር እንደምታደርጉ ደግሞ እዛው ማግኘት ትችላላችሁ። ኤዲት ማድረግም ትችላላችሁ። ከራሳችሁ ኢሜጁን ወስዳችሁ ደግሞ ጥቅሱን በላዩ ላይ ለጥፋችሁም ሼር ማድረግ ትችላላችሁ።
ይሄንን ነው የምትመለከቱት። ሁለተኛ ደግሞ ምን ይሰማዎታል በሚለው ፊቸር ውስጥ ደግሞ ምንድነው ሙዱን ነው እና ሀዘን ውስጥ ስትሆኑ፣ ደስታ ውስጥ ስትሆኑ፣ የሆነ በቃ በማይመች ሁኔታ ላይ ስትሆኑ ጥቅስ ይሰጣችኋልና እሱን ክሊክ አድርጋችሁ ስትገቡ በቀላሉ ጥቅስ ይሰጣችኋል እና ምናልባት የሐዘን ስሜት ከተሰማችሁ እግዚአብሔር ቃል ለዚህም መልስ ስላለ፣ ጭንቀት ከተሰማችሁ፣ ሰላም ወይም ብቸኝነት ከተሰማችሁ እና እዚህ ውስጥ ብዙ አይነት ቶፒኮች አሉና እዛ ቶፒክ ስር ውስጥ ያሉ ጥቅሶች አሉ፣ የሚያጽናኑ፣ የሚመክሩ፣ ለምስጋና ለብዙ ነገር የሚሆኑ የእግዚአብሔር ቃል አለ እና እሱ ውስጥ ክሊክ አድርጋችሁ ገብታችሁ እንዲህ ማንበብ ትችላላችሁ። እና ዲቴል ከፈለጋችሁ ደግሞ ዲቴሉን ደግሞ በመጽሐፍ ቅዱስ ውስጥ ገብታችሁ እዛ በሚታይበት ቦታ ክሊክ አድርጋችሁ እየገባችሁ ማየት ትችላላችሁና ብዙ ጥቅሞችን ይዟል። አሁን እዚህ ወደ መዝሙረ ዳዊት ውስጥ ነው የገባውና እዚህ ገብታችሁ ማየት ትችላላችሁ። እያንዳንዱ በስፋት ወይም በጥልቀት ማንበብ ትችላላችሁና ሞር የእናንተን ሙድ እየተከታተለ እናንተ ክሊክ ስታደርጉ የሚያሳይ ነው። ሌላኛው ደግሞ አመታዊ ወይም የቤተ ክርስቲያን ፕላን ወይም እቅድ እና ቤተ ክርስቲያን ወረቀት ላይ ከምትጽፍ እዚህ በቀላሉ እቅዶቻቸውን መጻፍ ይችላሉ። ጽፎ ደግሞ ፕሪንት ማድረግ ወይም ኮፒ ማድረግ ወይም ሼር ማድረግ ይችላሉ። ቤተ ክርስቲያን ብቻም ሳይሆን ግለሰቦችም ቡድኖችም መጠቀም ይችላሉ እና በሁለቱም ነው። በኢትዮጵያንም በግሪጎሪያንም አለ፣ ወርሃዊም አመታዊም አለ እና በየቀኑ ላይ ክሊክ አድርጋችሁ ለምሳሌ ማርች ከሆነ ማርች ላይ ክሊክ አድርጋችሁ ከዛ በኋላ የሚመጣው ቀን ላይ አድ የሚለው ወይም ክስተቱን ጨምር በሚለው ላይ ክሊክ አድርጋችሁ ክስተቱን መጨመር ትችላላችሁ። ለማንኛውም ሰው የሚሆን እሱ ብቻ አይደለም። የክስተት አይነቶቹ ሃይማኖታዊ ነው፣ ጾም ነው፣ በዓል ነው፣ ልዩ ኮንፈረንስ ነው፣ አውትሪች ወይ ወንጌል ስርጭት ነው፣ ሌሎች ነው ወይ የሚለውን እና የክስተቱን ወይም የእቅዱን ሁኔታ መጻፍ ትችላላችሁ እና በስፋት ስላለ እየገባችሁ ማየት ትችላላችሁ። እና በግሪጎሪያን ሲሆን ደግሞ ይሄው በውጪ ተቀምጧል እና ወርሃዊም አመታዊም አለ እና በሁሉም እየገባችሁ አሁን እዚህ ጋር ክስተት መጨመር ትችላላችሁ። ርዕሱን በእንግሊዘኛ ርዕሱን በአማርኛ እና ቀን ይጨመራል እና ሌሎች ነገሮችም አሉና እሱን እየጨመራችሁ እቅዱን በቀላሉ ማውጣት ትችላላችሁና ለምሳሌ ሰኔ ውስጥ ምንድነው የምናረጋው፣ ሐምሌ ውስጥ ምንድነው የምናረጋው፣ ነሐሴ ውስጥ ምንድነው የምናረጋው የሚለውን አመታዊ የቤተ ክርስቲያንም የግለሰብም የቡድናትንም እቅዶችን ፕላኖችን ማውጣት ትችላላችሁ። አውጣችሁ በእናንተ ሞባይል ውስጥ ነው የሚቆየው፣ ማንም ጋር አይሄድም፣ የትም አይሄድም እና ማንም ደግሞ የእናንተ መውሰድ አይችልም። ምክንያቱም ኦፍላይን ነው የሚሰራው። ይሄ ኦፍላይን ስለሚሰራ ማንም ማግኘት አይችልም፣ በእናንተ ቦታ ብቻ ነው የሚቀራውና እሱም ደግሞ ለሌሎች ሼር ማድረግ ከፈለጋችሁ ቀጥታ እዛ በሚመጣው ሼር ስትሉ በሚመጣው በፒዲኤፍ የሚሆን በቴክስት ፎርማት የሚሆን በኢሜጅ ሼር ማድረግ ትችላላችሁ። ኢሜጅ ሲሆን በፔጅ ብዛት ነው። ፔጁ ገጹ 3-4 ከሆነ 3-4 ሼር ማድረግ አለባችሁ። ፒዲኤፍ ከሆነ ችግር የለው፣ ፒዲኤፍ ራሱ ገጽ ስለሚሰጥ አትቸገሩም እና በእንደዚህ አይነት ወይ ፎርም ሞልታችሁ መጠቀም ትችላላችሁ። አሁን ከታች አሁን የወንጌል ስርጭት የሚለው ስለተሞላ መጣ። እሱን ደግሞ ኤዲት ማድረግ ትችላላችሁ፣ ዲሌትን ማድረግ ትችላላችሁ። ተጨማሪ መጨመር ከፈለጋችሁ ከላይ ደግሞ ሼር አለ፣ ፕላስ የሚለው ደግሞ ክስተቱን ጨምር የሚል ነው። እሱን ክስተቱን መጨመር ትችላላችሁ እና ይሄው ኤዲት ነው የምታደርጉት። ይሄንን ይመስላል። ዲሌትም ማድረግ ትችላላችሁ። ሁለተኛ ደግሞ የአገልግሎት መርሃ ግብር ነው የሚሆነው። አያችሁ እዚህ ላይ መጣ፣ ቀኑን መጣ፣ የወንጌል ስርጭት የሚለው መጣ። ስለሞላን ሌሎችንም ስንሞላ የተወሰኑ 4-5 የሚሆኑ ይመጣሉና አሁን ደግሞ የአገልግሎት መርሃ ግብር የሚለው
በቸርች ውስጥ ግለሰብም ሊሆን ይችላል፣ ቤተክርስቲያንም ሊሆን ይችላል። በየትኛውንም ዕለታዊ ወይም ወርሃዊ እቅዶችን ስትፈልጉ እዚህ መሙላት ትችላላችሁ። በኢትዮጵያም በግሪጎሪያንም አለ፣ በምትፈልጉት በሳምንታዊ በወርሃዊ አለ እና እሱ ላይ በምትፈልጉት ቦታ ለምሳሌ ክስተት የሚለው ወይም አድ የሚለው ቦታ አለ። አድ በሚለው ቦታ ላይ ጨምራችሁ ወይም ጽፋችሁ የናንተን መርሃ ግብር መጨመር ትችላላችሁ። እቅዱን ማለት ነው። ኦልሞስት ወርሃዊና ሳምንታዊ የሆኑ አጀንዳዎችን መጨመር ትችላላችሁ። አሁን አጀንዳ ስላልተጨመረ ነው ምንም ክስተት አልታቀደም የሚለው እና እቅዱን ስታስገቡ ያሳያልና አሁን ለምሳሌ እዚህ ጋር ክስተቱን ወይም እቅዱን ስታስገቡ ምንድነው የሚያሳየው? ርዕሱን ትሞላላችሁ የኮንፈረንስ ምናምን የሚል እናንተ ያው የምትፈልጉትን። ከዛ በኋላ ቀን አለ ኦሬዲ መጥቷል፣ ሰዓትም አለ ኤዲት ማድረግ ትችላላችሁ፣ ቦታም አለ። አገልጋዩ ማን ነው የሚለው ለምሳሌ ቸርች ውስጥ በየሳምንቱ በየወሩ የፕሮግራም መሪዎች፣ ሰባኪ፣ ዘማሪ ምን ይወጣልና እሱን ራሱ በዚህ መጠቀም ትችላላችሁ። ለኮንፈረንስም ስታቅዱ ለሌሎች አገልግሎትም ስታቅዱ በዚህ መሙላት ትችላላችሁ። እሱ ብቻ አይደለም። አገልጋዮች ምናልባት አጀንዳ ስትይዙ ለኮንፈረንስ፣ ለአገልግሎት፣ ለብዙ ነገር እቅድ ስትይዙ በዚህ መጠቀም ትችላላችሁ። የምትሄዱበት የምታገለግሉበት አጀንዳ በየቀኑ መሙላት ትችላላችሁ። የየቀኑን እና ሙሉ በሙሉ የ2016 አለ 2017 መቀጠል ትችላላችሁ። ስለዚህ ከዛ በኋላ በፒዲኤፍ በምትፈልጉት ደግሞ ሼር ማድረግ ትችላላችሁ ለሌሎች እና ይሄ ነው። ኤዲት ማድረግም ትችላላችሁ እና ይሄንን ይመስላል የአገልግሎት መርሃ ግብር። የተሞላው ደግሞ ፊት ለፊት ሆም ፔጁ ላይ ይመጣል። እዛ ሆም ፔጅ ላይ ማየት ትችላላችሁ። እዚህ ጋር አያችሁ ከታች መጣ። አሁን የአገልግሎት መርሃ ግብር የሚለው እና ከታች መጥቷል። እዚህ ጋር የቤተ ክርስቲያን እቅድ በሚል ቦታ ላይ ወርሃዊ ብቻ ነው ያሳየ ነው። አመታዊን አላሳየሁም ነበርና አሁን እዚህ ጋር አያችሁ አመታዊ ሲሆን አጠቃላይ የአመቱን በየወሩ ምን ያክል እንደታቀደ ያሳያልና አሁን የታቀደው አንድ ብቻ ነው። ማርች 31 ቀናት አለ። ከነዚህ 31 ቀናት ውስጥ ለአንድ ቀን ብቻ የታቀደው እና እሱን ማየት ትችላላችሁ። ሼርም አድም ማድረግ ትችላላችሁ። ሌላኛው ደግሞ ይህ መዝሙር ማስታወሻ ወይም መዝሙር መጻፊያ ቦታ ነው። መዝሙር አብዛኛው ጊዜ ያው የምንጽፈው ደብተር ላይ ወይም ማስታወሻ ላይ ነው። ግን እዚህ ኦንላይንም እንድንጠቀም ኦልሞስት ተመቻችቷል እና እዛ ደብተር ላይ እንደምንጠቀመውም እዚህ መጠቀም ትችላላችሁ። እዚህ ለምሳሌ አሁን ጠቅላላ መዝሙር የጸደቀው ቬሪፋይ የሆነው እና ረቂቁ ምናምን ድራፍት የሚለው እና አርካይቭ የሆነው አለ እና መዝሙሮቹን ከጻፋችሁ በኋላ በቀላሉ ደግሞ መቶዎች ውስጥ ወይ 50 ወይ ከዛም በላይ ከሆነ ሰርች አድርጋችሁ ማግኘት ትችላላችሁ እና መዝሙሩን ደግሞ አድ ማድረግ እዚህ መጨመር ትችላላችሁ። አድ አድርገን እስቲ ኦፕሽኖቹ ከላይም ከታችም አለ። አድ የምታደርጉበት መሃል ላይም አለ ከላይም አለ እና እስቲ አድ አድርገን መዝሙሮችን አሁን አድ ሲታረጉ የመዝሙር ርዕስ ያስፈልጋል። የመዝሙር ግጥም ደራሲ ደግሞ ያስፈልጋል እና መዝሙሩ የምንድን ነው? የአምልኮ ነው? የዝማሬ ነው? የምስጋና ነው? የምልጃ ነው? እና የመዝሙር አይነት አለውና እነዛን አይነቶቹን መጻፍ ትችላላችሁ። መለያ የሚለው ምናልባት ጀስት እንደ ታግ የሚለው ነው። ታጎችን መጻፍ ትችላላችሁ። ከዛ በኋላ ደግሞ ሲኖ፣ ጂኖ፣ ዲኖ ምንድነው የሚለውን ፍጥነቱ ቴምፖን ደግሞ እዚህ ማስቀመጥ ትችላላችሁ። ቋንቋንም እንግሊዘኛ ነው አማርኛ ነው የትኛው ቋንቋ ነው የሚለውንም የመዝሙሩን ሁኔታ መጻፍ ትችላላችሁ። ከዛ በኋላ የግጥም ክፍል አለና በጣም በሰፊ የተቀመጠ እሱ ነው እና ቨርስ የሚለው ቁጥሮቹን
ማስቀመጥ ትችላላችሁ። መዝሙር መግቢያ አለ፣ ኮሮስ የሚባለው አለ፣ መጨረሻው አለ፣ ሌሎችም አለ። መዝሙር ወይ ግጥም ስንጽፍ ወይም ዜማ ስናወጣ እና መዝሙሮችን ደግሞ ቦልድ ማድረግ ትችላላችሁ፣ ኢታሊክ ማድረግ ትችላላችሁ፣ አንደር ላይን ማድረግ ትችላላችሁ። ሌሎች ምልክቶችም አለ እና እሱን እንዴት እንደምትጠቀሙ ደግሞ እዚህ እንትን ውስጥ ያሳያል። ክሊክ ሲታረጉ ራሱ ያሳያልና ስታር ውስጥ እያስገባችሁ ቦልድ ማድረግ ትችላላችሁ። ስታር ውስጥ ሲገባ ቦልድ ይሆናል እና እሱን ራሱ ኢንስትራክሽኑ አለ። የመዝሙር ክፍሎቹ ደግሞ አሁን ስንኝ ስትፈልጉ፣ ኮሮስ ስትፈልጉ፣ ድልድይ ወይም ብሪጅ የሚለው ብሪጁን ስትፈልጉ እና ቅድመ ኮሮስ የሚለው እና መግቢያ ከሆነ መውጫ ከሆነ እና ሌሎችንም የመዝሙር ስንኞችን መጠቀም ትችላላችሁ ከዚህ እና ክሊክ እያረጋችሁ ቦታ ይሰጣል። እየጻፋችሁ በኋላ ሴቭ እና ቬሪፋይ ሲታረጉ ደግሞ ትክክለኛው እንደ ማስታወሻ በሞባይሎቻችሁ ላይ ማየት ትችላላችሁ። አያችሁ አሁን እንዲህ እኔ አሁን አልሞላውም። እናንተ ሙሉ መዝሙር በትክክል መጻፍ ትችላላችሁ፣ በትክክል ትጽፋላችሁ። እኔ ግን ዝም ብዬ ሃይላይቱን ላሳያችሁ እንጂ ሙሉ በሙሉ እየጻፍኩ አይደለሁም እና ኤዲትም እያረኩ አይደለሁም። እናንተ ግን ኤዲት እያረጋችሁ በትክክል ደፍተር ላይ ወይም በእናንተ ማስታወሻ ላይ እንደምትጽፉት መጻፍ ትችላላችሁ። ከዛ በኋላ ኢታሊክ ሙሉ እንትን አለ፣ ፎርማት አለ፣ ቴክስት ፎርማቲንግ አለ። እሱን መጠቀም ትችላላችሁ። ከዛ በኋላ ሴቭ ማድረግ ነው። ሴቭ ከታችም ከላይም አለ። ይኸው ሴቭ ሲሆን ድራፍቱ እንዲመጣውን በድራፍት ሌቬል ነው ያለው። ፍቃድ ወይ አፕሩቭ አድርግ የሚል አለ። አፕሩቭ ማድረግ አለባችሁ ከድራፍት ወደ አፕሩቭድ እንዲሸጋገር ፍቃድ የሚለው ክሊክ ወይም ዲሌትም ማድረግ ትችላላችሁ። ከላይም ሼርም ኤዲት የሚልም አለ። ብዙ ፊቸር ይዟል እና አሁን ምን አደረገን? ፈቅደናል፣ አፕሩቭድ ሆነዋል ይላልና ከላይ አሁን አፕሩቭድ ሆነዋል። አሁን ይሄ ቀጥታ የሚያሳየው ጀስት እንደ ዝማሬው ነው፣ እንደ ማስታወሻ ላይ እንዳለው ዝማሬ ነው የሚያሳየውና ግጥሞቹ፣ ብሪጆቹ፣ መውጫዎቹ፣ አውትሪች የሚለው ኢንትሮ የሚለው ኤቭሪቲንግ ጀስት ትክክለኛው ደፍተር ላይ ወይም ማስታወሻ ላይ እንደምናየው አይነት ሆኖ ነው የሚታየውና እዚህ ጋር አሁን ጠቅላላው አለ፣ የጸደቀው አለ። አሁን መዝሙሩ እዚህ ጋር መጥቷል፣ ማየት ትችላላችሁ። ሌላኛው ደግሞ የቤተ ክርስቲያን አባላት ማኔጅ የምናደርግበት እና ጠቅላላው አባላት ንቁ የሆኑ አባላቶቹ፣ ጉበኞቹ፣ ቡድኖቹ የሚል አለ። ከዛ ውጭ ደግሞ አባላት ሬጂስትሬሽን አለ። የቡድንን ደግሞ ሬጂስትር ስናረግ ተሳትፏቸውን ቼክ ስናረግ ሚቲኬ የሚለው ምናልባት ባካፕ ይመስለኛል። ባካፕ ስትፈልጉ በየጊዜው ባካፕ መውሰድ ትችላላችሁ። አባላት ጨምረ የሚለው ሬጂስትሬሽን ነው። ፎቶ መውሰድ ትችላላችሁ እና የአባሉን ስም፣ ስልክ ቁጥር፣ ኢሜይል የሚያስፈልገውን ኢንፎርሜሽን በሙሉ ትወስዳላችሁ እና ስትወስዱ ደግሞ ከታችም አለ የቤተ ክርስቲያን ዝርዝር ሀሳቦች ደግሞ አባል የሆነበት ጊዜ እና የጥምቀት ጊዜ አለ። አባሉ ደግሞ አክቲቭ ነው ኢንአክቲቭ ነው ወይም ቪዚተር ነው የሚለውንም ታስገባላችሁ እና ሚናውንም ጭምር ማስገባት ትችላላችሁ። ከዛ በኋላ ምናልባት ድንገተኛ ሁኔታ ኢመርጀንሲ ጊዜ ይሄንን ሰው ማን ማግኘት የሚለው ኢመርጀንሲ የግንኙነት ስም እና ስልክ ቁጥር የሚለውን ሌሎች ማስታወሻዎችን መጻፍ ትችላላችሁ። ጀስት ቤተክርስቲያን ውስጥ አባላት ሲመዘገብ በዚህ መስመር ሬጂስተር ማድረግ ትችላላችሁ። ሌላኛው ደግሞ ቡድን የሚለው ጀስት ቤተክርስቲያን ውስጥ ያሉ ቡድናት አሉ። የጸሎት አለ፣ የስብከት አለ። የሌሎች ስብከት ሌላ ስብከት ሳይሆን አስተማሪዎች ሊኖሩ ይችላሉ፣ ኮሄራት ሊኖሩ ይችላሉ እና የተለያዩ ቡድናት ይኖራሉ። እነዛን ቡድናት ደግሞ እዚህ መዝግባችሁ መያዝ ትችላላችሁ በቀላሉ በሞባይሎቻችሁ ላይ
እና ይሄ ደጋግሜ ኢንፎርም አረጋው ይሄ ሼር አይሆንም፣ ወደ ሌላ ሼር አይሆንም ማለት ሌላ ሰው አያይም። እናንተ ሼር ካላረጋችሁ በስተቀር ወደ ሌላ አይሄድም። አሁን ቡድኑን ሲሞላ የቡድን ስም አለ፣ መግለጫ አለ እና አገልግሎታቸው ሚኒስትሪ ነው፣ ፌሎሺፕ ነው፣ ኮሚቴ ነው፣ ኩዌር ነው፣ የወጣቶች ነው ወይስ ሳንዴ ስኩል ናቸው ወይ ሌሎች ናቸው የሚለውን እዚህ መሙላት ትችላላችሁ። የሚሰበሰቡበት ቀን፣ ሰዓት እና ቦታው ደግሞ የአባላት መጠን ቁጥርም እዚህ ቼክ ማድረግ ትችላላችሁ። ከዛ በኋላ ቡድኑን ወይም ግሩፑን ክሬት ማድረግ ነው። ክሬት ሲታረጉ እዚህ ጋር ይታያል፣ እዚህ ጋር ይመጣል። እስቲ አንተ ክሬት አድርገህ እሺ። ከዛ ዝም ብዬ ሃይላይት ነው ወሰድኩት። አሁን ክሬት ሲሆን እንዲህ ይመጣል እና እስቲ የአባላቱንም ቼክ እናድርግ። አባልም እሺ የሆነ ስም ጽፋን እናንተ በትክክል ሞልታችሁ መያዝ ትችላላችሁ እያንዳንዱን እና ይኸው አሁን አጠቃላይ አባላትም እና የግሩፑን መጥቷል። ተሳትፎንም እዚህ ቼክ ማድረግ ትችላላችሁ። ተሳትፎን ትራክ ማድረግ ነው። ይሳተፋል ወይ አሚልኮ ላይ ይሳተፋል ወይ ጸሎት ላይ ይሳተፋል ወይ ወይም የቡድን ፕሮግራም ቢኖር በዛ ላይ ይሳተፋል ወይ ሚለውን ነገር ትራክ የሚታረጉበት ነውና አንድ መጋቢ ወይም የቤተክርስቲያን መሪ ቼክ ሲያረግ በዚህ መልክ ቼክ ማድረግ ይችላል። በዚህ መልክ ፎርሙን እየሞላ ትራክ ማድረግ ይችላል። ማን ምን ያክል ጊዜ ተሳትፏል የሚለውን በዚህ መሰረት ማየት ይችላል። ከዛ ሌላ ደግሞ ሚቲኬ የሚለው ጀስት ኤክስፖርት ማድረግ ነው። በጄሰን፣ በሲቪኤስ፣ በፒዲኤፍ እና በኢሜጅ መልክ በሌሎች መልክም ሼር ማድረግ ነው። አሁን ኦልሞስት ጨርሰን ማለት ይቻላል እና አጠቃላይ ይሄን ነው የሚመስለው። ሌላኛው ሼር ምናልባት እሱን እንዳትረሱ በምስል በሌላ ሼር ማድረግ ትችላላችሁ። አሁን ሼር ሲታረጉ አሁን እስከ 2 ነው የቆጠረውና 2 ፔጅ ይዟል ማለት ነው። እና አሁን ለምሳሌ እዚህ ጋር ሼር ባረግ ይኸው አንድ ዙር እንደገና ሼር አድርግላል። 2 ፔጅ ስለሆነ 2 ገጽ ስለሆነ ነው ይኸው ሼር አረኩት። አሁን ራሱ ይዘጋል እዛ። ይኸው መለሰ። አሁን 3ም 4ም 5ም ሲሆን 5 ሼር እንዲታረጉ ይፈቅዳቸዋል። ከዛ ሲያልቅ ራሱ ይመልሳልና በኢሜጅ ሲሆን በፎቶ መልክ ሲሆን እንደሱ ነው የሚያደርገው። በፒዲኤፍ ሲሆን ችግር የለውም። ባንዴ በፔጅ አድርጎ ሼር ማድረግ ትችላላችሁ እና ይሄንን ነው የሚመስለው። ሌላኛው ደግሞ ትራክ የሚያደርገው የእናንተን የመጽሐፍ ቅዱስ የማንበቢያ የምታነቡበት ሀቢቱን መጽሐፍ ቅዱስ እንዴት ታጠናላችሁ ወይ ሚለውን የእናንተን ሀቢቱን ነው የሚከታተለውና በቀን ውስጥ ምን ያክል ነው የምታነቡት የሚለውን በሰዓትም እያንዳንዱን ነገር ቼክ አረጋልና መጽሐፍ ቅዱስ ማጥናት የምትፈልጉ ሰዎች በዚህ መልክ ማጥናት ትችላላችሁ። ሲታጠኑ እያንዳንዱን ነገር እሱ ቼክ አረጋል። ቼክ አድርጎ ምን ያክል ቀን እንዳነበባችሁ እዚህ ጋር አጠቃላይ የቀኑን ሁኔታ፣ ሰዓቱን፣ ደቂቃውን እና በወር ውስጥ ምን ያክል እንዳጠናችሁ ሁሉንም ነገር ያስቀምጣል እና ንቁ ግቦች የሚለው አድ ማድረግ ትችላላችሁ። እዚህ ዕለታዊ፣ ሳምንታዊ፣ ወራዊ የሚለውን እና ደቂቃውን ጭምር ምን ያክል ደቂቃ እንደምታጠኑ 15 ደቂቃ ነው፣ 30 ነው፣ 20 ነው በፈለጋችሁት መሙላት ትችላላችሁ። ከዛ በኋላ እናንተ ባጠናችሁት ልክ ኢታች ደግሞ ትራክስ እያረገ አሁን ስኬቶቹ አሁን የመጀመሪያ እርምጃዎቹ፣ የሳምንት ተዋጊ፣ የወር ዋናው፣ ቁርጠኛ አንባቢ የሚለው እነዛ አሁን አንሎክ እየሆነ የሚመጣው ምንድነው እናንተ ባጠናችሁት ልክ ነው። የእናንተን እየተከታተለ ይሄን ነገር ያስቀምጣል። ሌላኛው የኤአይ ፊቸር ነው። ኤአይ ደግሞ የጥቅስ ምክር ስትፈልጉ እና ደግሞ ማጠቃለያ ምናልባት የምዕራፎችን ማጠቃለያ ስትፈልጉ እና ቶፒካል የሆነ ነገሮችንም ስትፈልጉ እና መጽሐፉን ደግሞ በምትፈልጉት ጉዳይ ላይ መጠየቅ ከፈለጋችሁ ራሱ ያሳያል እና መልሱን ይሰጣችኋል። ኤአይ ያግዛችኋል።
እና በየቀኑ አንዳንድ ነው የሚፈቀደው ለጊዜው፣ ምክንያቱም የሚያስከፍልም ስለሆነ የግድ መክፈል አለብን እና ሙሉ በሙሉ ፍሪ እንዲሆን ከፈለገን ግን ካልሆነ በቀን ለአንድ ሰው አንድ ጊዜ ብቻ ነው መጠየቅ የሚችለው። አሁን እዚህ ጋር ግላዊ የጥቅስ ምክሮች የሚላለ ምክር ለማግኘት ከፈለግ ምክር አገኝ የሚለውን ክሊክ ታደርገዋለ። ክሊክ ስታደርግ ቀጥታ ምክሩን ይሰጣቸዋልና እዚህ ጋር የሚሰጠው እግዚአብሔር ልባቸው ለተሰበረው ቅርብ ነው፣ መንፈሳቸው የተሰበረውንም ያድናቸዋል የሚለውን ይሰጣል። ከዛ በኋላ ገብተ ማንበብ ትችላለህ። ይኸው ወደ እግዚአብሔር ቅረቡ እያለ መዝሙረ ዳዊት ውስጥ ያለውን ነው እና እሱን ነገር ማየት ትችላላችሁ። ኤአይ ፊቸር ላይ ነው ያለ ነው። አሁን በቀን አንድ ጊዜ ነው የ24 ሰዓት ነው የሚፈቀደው። ከ24 ሰዓት በኋላ እንደገና አንድ ይፈቅዳችኋል እና ቅድም እንዳልኩትም አልተከፈለምና እና ዲቴሉን ደግሞ ገብታችሁ ማየት ትችላላችሁ። ሁለተኛ ደግሞ የምዕራፍ ማጠቃለያ፣ ለምሳሌ የሆነ መጽሐፍ ወስዳችሁ የዛ መጽሐፍ የሆነ ምዕራፍ አጠቃላዩ ምን ይላል፣ ሙሉ ምዕራፉን ሳታነቡ ማጠቃለያውን ማወቅ ከፈለጋችሁ በቀላሉ ማወቅ ትችላላችሁ በዚህ ኤአይ ማለት ነው። ለምሳሌ አሁን አንዱን እንምረጥና አሁን መጽሐፈ መሳፍንት ምዕራፍ 5 ማጠቃለያው ምንድን ነው፣ ስለምንድን ነው የሚያወራው የሚለውን በቀላሉ በኤአይ ጥያቄ ማግኘት ትችላላችሁ። አሁን ኢንዚስ ቻፕተር ዲቦራና ባራቅ ሊደ እስራኤልን ባራክና ዲቦራ እንደሚመሩ በአጠቃላይ ይሄን የሚመስል ነገሮችን በአስቸኳይ ያሳያል። አሁን ደግሞ ርዕሰ ጉዳይ ለምሳሌ ስለ እምነት፣ ስለ ተስፋ፣ ስለ ፍቅር፣ ስለ ይቅርታ። አሁን እዚህ ጋር ስለ ጥበብ ነው የጠየቀው እና ስለ ጥበብ ስትፈልጉ አሁን መዝሙረ ዳዊት ውስጥ ያለውን ምሳሌ ውስጥ ያለውን እና ሌሎች መጽሐፍት ውስጥ ያሉትን ጥበብን በሚመለከት ያሉት ጥቅሶችን በሙሉ አምጥቶ ያሳያችኋልና በቀላሉ ማግኘት ትችላላችሁ በእንደዚህ አይነት ዌይ። አሁን ኤአዩ በዚህ ያግዛችኋል እና ሌላኛው ደግሞ የሆነ ነገር የትኛውንም ነገር ብትፈልጉ ለምሳሌ what does the Bible say about fear, how I find the peace የሚለው what is the true love የሚለው እና እሱን ክሊክ አድርጋችሁ ከዛ በኋላ እዛ የሚመጣው ሜሴጅ መላከ ላይ ክሊክ ታደርጋላችሁ። ከዛ በኋላ ኤአዩ እንዲሰጣችኋል the Bible teaches that the fear is the natural emotion but believers are encouraged to trust in God rather than be consumed by fear የሚለው ከኤአይ ነው የሚመጣውና ሞር ኤአይ ነው እና ከዛ ሌላኛው ደግሞ ንባብ ቀጥል የሚለው በየጊዜው መጽሐፉን ማንበብ ስትፈልጉ ተጨማሪ ንባቦችን ማንበብ ትችላላችሁ። እዛ ውስጥ እየገባችሁ መጽሐፍ ውስጥ በዲቴል እየገባችሁ ማየት ትችላላችሁ። ሌላኛው ደግሞ እነዚህ ደግሞ ሞር ዲቴል ከፈለጋችሁ ለማስተማርም ለመማርም ከፈለጋችሁ እንደ ኮሜንተሪ፣ መዝገበ ቃላት እና በየቀኑ ደግሞ 3 ጥቅሶችን እየሰጠ የምታጠኑበት እሱ ብቻም ሳይሆን ደግሞ ጥያቄና መልስ ከእያንዳንዱ መጽሐፍ ከ66ቱ መጽሐፍ ጥያቄና መልስ ያለበት አለ እና እነዚያን ደግሞ ማንበብ ትችላላችሁ። አጠቃላይ ደግሞ የ3 ጥቅስ እያጠናችሁ ኦልሞስት በአመት ውስጥ ሊያልቅ ይችላል። ያልቃል ብዬ አስባለሁኝ። በአመት ውስጥ ያልቃል እና እሱን ማንበብ ትችላላችሁ። እስቲ ወደ ውስጥ እየገባን እናያለን። አሁን ኮሜንተሪ ጋር ስንት ኮሜንተሪው በአማርኛም በእንግሊዘኛም አለ እና በብሉይ ኪዳንም በእነዚህ በአዲስ ኪዳን ፊልተር እያደረጋችሁ ማየት ትችላላችሁ እና እየገባችሁ እንዲህ በፒዲኤፍ ነው ያለው። እንዲህ እየመጣችሁ ማንበብ ትችላላችሁ። ዙም እያደረጋችሁ ዙም ኢንና ዙም አውት እያደረጋችሁ ማንበብ ትችላላችሁ እና ለጊዜው ግን ይሄ እዚህ ለጊዜ ነው የተቀመጠው። በቅርብ ጊዜ ራሱን የቻለ የአማርኛ መዝገበ ቃላትና ኮሜንተሪን በአንድ ላይ የያዘውን
ሌላውን አፕ እናዘጋጃለን። በሰፊው ራሱን የቻለ በሰፊው መታየት ስላለበት በዚህ ላይ ሲጨመር በዚህ በመጽሐፍ ቅዱሱ ላይ ሲጨመር በጣም ሂውጅ ስለሚሆን ራሱን የቻለ እንዲሆን ስለፈለገን አሁን ኮሜንቴሪውና መዝገበ ቃላቱ ለብቻው አንድ አፕ ሆኖ እንዲሰራ ነው ያሰበነው። የእግዚአብሔር ፈቃድ ከሆነ በቅርብ ጊዜ ያልቃል ብዬ አስባለሁ። እና አሁን ስለዚህ ነው አሁን በኮንስትራክሽን በመገንባት ላይ ነው ያለ ነው። ለዛ ነው እና ለጊዜው እንዲህ መጠቀም ትችላላችሁ። በቀላሉ እየገባችሁ ዲቴሉን ደግሞ ክሊክ እያረጋችሁ እያንዳንዱ ላይ ክሊክ እያረጋችሁ ማየት ትችላላችሁ። እና ትርጉሙንም ያስቀምጣል እና ማጣቀሻዎችንም የት እንዳለ እና መጽሐፍ ቅዱስ ውስጥ ያለበትን ቦታ ሁሉ ያሳያል። እና በስፋት እንዲህ እየገባችሁ ማንበብ ትችላላችሁ። እንዳልኩትም ያው ያኛው ሲያልቅ ፓብሊሽ እናደርጋለን። በቀላሉ ማየት ትችላላችሁ። ሌላኛው ደግሞ በየቀኑ አሁን አያችሁ ትላንትና ያጠናው እና ዛሬ የምታጥነው የሚቀጥለው እና በግሪጎሪያንም በኢትዮጵያንም ካላንደር እንዲህ በየቀኑ 3 ይሰጣል። ኦልሞስት በአመት ውስጥ መጨረስ ትችላላችሁ። አሁን አሁን የሚቀጥለውን ማየት ትችላለህ። እንዲህ ክሊክ እያረክ ደግሞ ወደ ኋላ ማየት ትችላለህ እና የዛሬውንም እንዲህ ማንበብ ትችላለህ። በየቀኑ 3 ጥቅሶችን ስታነቡ በጣም ትልቅ ስኬት ነው እሱ። እና ይሄን ነው የሚመስለው። ሌላኛው ጥያቄና መልስ እሱን ጨርሰናል። ጥያቄና መልስ ነው። ጥያቄና መልሱ ከአጠቃላይ ከ66 መጽሐፍት ነው የወጣው እና ከያንዳንዱ 4 5 6 1 እና አለ ሞር ወደፊት ደግሞ እየጨመረን እንሄዳለን። ለጊዜው አሁን ይሄን ነው የሚመስለው። እና ሰማይና ምድርን የፈጠረው ማን ነው? ዮሴፍ ወደ ግብጽ እንዴት ሊደርስ ቻለ? እና ቀላል ላለው ሲምፕል አለው ጥያቄ በጣም ሲምፕል የሆነ ጥያቄዎች ናቸው። በቀላሉ አንደርስታንድ እንዲያደርጉ ነው ሰዎች። እና እንዲህ እየገባችሁ ማንበብ ትችላላችሁ። ራሳችሁን መፈተን ትችላላችሁ። አጠቃላይ ይሄንን ነው የሚመስለው። እና መነሻ ሆም ፔጅ ላይ ያለው የሚቀጥሉ ደግሞ መጽሐፍ ቅዱስ የሚለው ስክሪን አለ፣ ፍለጋ የሚል ስክሪን አለ እና ምልክት የሚል አለ፣ ማስታወሻ የሚል አለ፣ ሴቲንግ የሚለው ስክሪኖች አሉ። እያንዳንዱን በፍጥነት አሳያችኋለሁ። ተከታተሉኝ። አሁን በስፋት የምናየው ደግሞ ሁለተኛ የሆነ የመጽሐፍ ቅዱስ ስክሪኑን እናያለን። በዚህ መጽሐፍ ቅዱስ በሚል ስክሪን ወይ ፔጁ ላይ ምን አለ? አንድ ላንጉዌጅ ስዊች የምታረጉበት እና ላንጉዌጅ ብቻም ሳይሆን ደግሞ እዚህ ጋር ቨርዥኑን የምትቀይሩበት አለ። ከዛ በኋላ ብሉይ ኪዳንና አዲስ ኪዳኑን የምትቀይሩበት አለ። ከዛ መጽሐፍቶች ናቸው አሉት እና እንግሊዘኛም አማርኛም በቀላሉ እዚህ መቀየር ትችላላችሁ። እንግሊዘኛውንም አማርኛውንም መቀየር ትችላላችሁ የፈለጋችሁትን። አዲስ ኪዳኑ ይሄንን ይመስላል። ብሉይ ኪዳኑ ይሄንን ይመስላል። አሁን ክሊክ ሲታረጉት ምዕራፎቹ እንዲህ ይመጣል። አንዱን ክሊክ ሲታረጉት አሁን ዘፍጥረት ምዕራፍ 10 ላይ ነው የገባነው። ዘፍጥረት ምዕራፍ 10 ላይ ገብተናል እና ድሮ እዛሽ ጋር ነበረ በስፋት ነበር። እሱን ደግሞ ጠቅለል አድርገን እዛ 3 ነጥብ ውስጥ አስገብተናል እና ከ3 ነጥብ በፊት ያለው ደግሞ የሪድ ሞድ የሚለው ስታጠኑ እሱን ክሊክ አድርጋችሁ ማንበብ ትችላላችሁ። ሌላኛው ቀስት አለች ወደ ሆም ፔጅ የሚወስድ እና ስለ መጽሐፍት እና ስለ እነዛ ደግሞ ቁጥር ምዕራፍ 10 የሚለው ክሊኬብል ናቸው። ክሊክ ሲታረጉት የሆነ አክሽን አለ እና አያችሁ ወደ ሆም ፔጅ ነው ያመጣው። እና አሁን ደግሞ ኦሪት ዘሌዋውያን የሚለው ክሊክ እናርግ። እሱን ክሊክ ስናረግ ክሊክ ስናረግ አሁን አያችሁ ሁለት መጽሐፍት ወደ መጽሐፍት ነው መሄድ የምትፈልገው ወይ ምዕራፍ ጋር ነው መሄድ የምትፈልገው የሚለው አለ። መጽሐፍት ካለን ወደ ኋላ ወደ
ሆም ፔጅ ይወስደናል። ምዕራፍ ካለን ደግሞ ወደ ምዕራፍ አየክ እዚህ ጋር አሁን ወደ ምዕራፍ አመጣን። ከነዚህ ምዕራፉን ደግሞ 11ን መርጦ አሁን እንዲመጣ አሁን እና አሁንም የሚቀጥለው ደግሞ ምንድነው ያ ቁጥር 11 የሚለው ምዕራፉን እሱንም ክሊክ ማድረግ ከታችም አሁን ከታች አያችሁ 11 ህዝብ 27 የሚለው እሱ ጋር ማግኘት ትችላላችሁ። አሁን ዘሌዋውያን የሚለው ጋርም ክሊክ ብታረጉ ምዕራፉን ማግኘት ትችላላችሁ። 11 የሚለው ጋርም ክሊክ ብታረጉ ምዕራፉን ማግኘት ትችላላችሁ። ታችም ክሊክ ብታረጉ በሶስት መንገድ ማግኘት ትችላላችሁ። መጽሐፍቱን ደግሞ ዘሌዋውያን የሚለውና ያችን ቀስት ክሊክ ብታረጉ የመጽሐፍ አለበትን ማግኘት ትችላላችሁ በቀላሉ እና በጣም ብዙ አማራጭ አለ ምዕራፉንም መጽሐፉንም የምታገኙበት። እሺ እንቀጥል። ያቺ ሪድ ሞድ የሚለው ሲታጠኑ ክሊር እንዲሆንና ፉል ስክሪን እንዲሆን ነው። አሁን አያችሁ ፉል ስክሪን ነው የሆነው። አሁን ሲታጠኑ እንዲህ ፉል ስክሪን ይሆናል። እንዲህ እና ይሄን ፉል ስክሪን ከሆነ በኋላ ግን ፉል ስክሪን ለማውጣት ከፈለጋችሁ በቀኝ በኩል ወይም በግራ በኩል ስላይድ ሲታረጉ ምን ይመጣል? አሁን እንደሚታዩ እንዲህ ሆኖ ይመጣል። ከዛ ቀይ አይደል የሆነው ክሊክ ሲታረጉ ወደ ጥቁር ይቀየራል። አሁን ጥቁር ሆነ። ያ እንትኑ ማለት ነው ስክሪን ፉል ስክሪን ሞዱ ይቀየራል። ስለዚህ ስላይድ በጎን አሁን በቀስቱ ወደሚያስብ ከቀኝ ወደ ግራ ወይም ከግራ ወደ ቀኝ ስላይድ ታረጋላችሁ። ከዛ በኋላ ያቺ ያሳየዋትን ፉል ስክሪኑን ክሊክ ታረጋላችሁ። ቀይ ሆነው ጥቁር ይሆናል ወይም ግሬ ይሆናልና ከዛ ከፉል ስክሪን ወጥቷል ማለት ነው። ከዛ አሁን 3 ነጥብ ያለበትን ደግሞ 3 ነጥብ ያለበት ውስጥ ደግሞ ብዙ ፊቸሮች አሉና ሰርች የሚል ፊቸር አለ እና ላንጉዌጅ ስዊች ቋንቋ የምትቀይሩበት እና ድምፁ ሞር የሚሰራው በእንግሊዝኛ ሲሆን በአማርኛ ይሰራል። ግን የእናንተን የሞባይሎቻችሁን ሴቲንግ ማስተካከል አለባችሁ። ካልሆነ ግን አይሰራም በአማርኛ እና በእንግሊዝኛ ብቻ ነው የሚሰራው። እና ሌላ ደግሞ ቲዩ የሚለው ቨርዥን ነው። 4ኛ ላይ ያለው ቨርዥን ግራና በቀኝ አድርጋችሁ ለማንበብ ከፈለጋችሁ የሙሉ ማያ ገጽ እይታ የሚለው ፉል ስክሪን ነው። እሱ ላይ ያላችሁትን አይታችሁ መጣችሁትን ነው እዚህ ያመጣው። ከዛ በኋላ ክሊክ አድርጋችሁ እዚህ ጋር የሚለው ወይ ክሎዝ የሚለውን ክሊክ አድርጋችሁ ክሎዝ ማድረግ ነው። አሁን እስቲ ፈልግ የሚለውን ፈልግ የሚለው አሁን ዘሌዋውያን ውስጥ ነው ያላችሁት እና የሚፈልገው በአሁኑ መጽሐፍ ውስጥ ነው ወይ በሙሉ መጽሐፍ ውስጥ ነው ብሎ ይጠይቃል። በአሁኑ መጽሐፍ ካላችሁ እዚሁ የምትፈልጉትን ነገር ላይ ጥቅስን ፈልግ በሚል ቦታ ጽፋችሁ ሰርች ማድረግ ትችላላችሁ። ግን ሙሉ መጽሐፍ ካላችሁ ክሊክ ካደረጋችሁ ቀጥታ የት ነው የሚወስደው? ሰርች ፊቸር አለ ስክሪኑ፣ እዛ ስክሪን ውስጥ ነው የሚወስዳችሁና አሁን ግን የፈለጋችሁት ከየት ነው? ከዚህ ከዘሌዋውያን መጽሐፍ ነው የፈለጋችሁትና እግዚአብሔር ብላችሁ ስትፈልጉ አሁን 77 ውጤቶች መጥቷል። ማንኛውም ቃል ሲሆን ፊልተሩ ማንኛውም ቃል ሲሆን ነውና 77 መጥቷል። ሁሉንም ቃላት ቢሆንስ ትክክለኛው ሐረግ ቢሆንስ? አሁን አያችሁ ጥቅስ እነዚህ የሆነ ጥቅስ እናንተ የምትፈልጉ ጥቅስ ካለ እሱን ጥቅስ ምን ታረጋላችሁ? ቡክማርክ ፊት ለፊት ቡክማርክ አለ። እሱን ክሊክ ታረጋላችሁ። ራሱ ጥቅሱን ክሊክ ሲታረጉ ደግሞ ወደ መጽሐፍ ወደ ዘሌዋውያን ዋና መጽሐፍ ውስጥ ነው ወደ ሪድ የምታነቡበት ቦታ ነው የሚወስዳችሁና እሱን ነገር ያው መጠቀም ትችላላችሁ። አሁን እግዚአብሔር በስና የሚለው አሁን በማንኛውም ቃል በሚል ስንፈልግ ኦልሞስት 2 ብሎ ያሳያል። ሁሉንም ቃል ስንል ደግሞ 4 አድርጎ ያሳያል። ማንኛውም ቃል ግን መብዛት አለበት።
ማንኛውም ቃል መብዛት አለበት እና ሁሉንም እና የስ እና እንትኑ ሳይሰራ ቆይቶ ይሆናል እና ማንኛውም ሲሆን ይበዛል፣ ሁሉንም ሲሆን ትንሽ ያንሳል እና ትክክለኛው ሲሆን ሞር ያንሳልና ፊቸሩ እንደሱ ነው የሚሰራው። ከዛ በኋላ ክፍሉ ውስጥ ገብታችሁ እንዲህ ማንበብ ትችላላችሁ እና እግዚአብሔር መልካም የሚል እና እንትኖቹ ደግሞ የምትፈልጉትን እዚህ ቡክማርክ አድርጋችሁ ቡክማርክ እያደረጋችሁ ክሊክ እያደረጋችሁ ቡክማርክ ሲሆን አሁን ጥቁር አይደል? ክሊክ ሲታረጉ ቡክማርክ ሲሆን ወደ ቀይነት ይቀየራል፣ ቀይ ይሆናል እና ቀይ ከሆነ ምን ሆናል? ቡክማርክ ሆኖ እዛ ምልክት ቡክማርኩ ላይ ምልክት ሆኖ ተቀምጧል። እሱ ብቻ አይደለም። አሁን ቡክማርክ ላይ ሄዳችሁ ለምሳሌ እናንተ እየፈለጋችሁ ያላችሁ ጥቅስ እምነት ስለ እምነት ወይም ስለ ፍቅር ወይም ስለ መልካምነት ወይም ስለ ሌላ ርዕስ ሊሆን ይችላል። ያንን ርዕስ ቡክማርክ ውስጥ ትጽፋላችሁ። ይሄ ከማንበቢያ ለመውጣት ከፈለጋችሁ በቀላሉ በሁለቱም ቀስ መውጣት ትችላላችሁ ከዚህ ክፍል። አሁን እዚህ ጋር ከታችኛው ነው የወጣው እና ወደ ማስታወሻ ነው ያመጣው እና ቡክማርኩ ላይ ሄደን አሁን ምን ክሬት እናደርጋለን? አያችሁ እሱን ክሊክ ሲታረጉት ቡክማርኩን ውስጥ እንድትገቡ ነው የሚጠቅማችሁ። አሁን ቡክማርኩን ላይ ባለው እንትኑ ቼክ እናደርጋለን ክሬት አድርገን። ቆይ እስቲ እንመለስ ወደ ኋላ ተመልሰን ቼክ እናደርጋለን። ኦኬ ይሄ ቋንቋ ነው የሚቀይረው። ቅድም እንዳልኳችሁ ላንጉዌጅን ነው የምትቀይሩት። ላንጉዌጅ ስዊች ነው። እሱም በ3 ነጥብ ውስጥ ነው ያለው። አውዶም አለ እና ፓራሌል ሪዲንግ የሚለው ቨርዥኖቹ እንግሊዘኛውንም አማርኛውንም ሌሎች ቨርዥን ሲኖር እሱን ጎን ለጎን አድርጋችሁ ለማንበብ ከፈለጋችሁ እሱን መጠቀም ትችላላችሁ። ድምጽ ምዝም ቼክ አድርጉ። አሁን ድምጹ እንዲህ ይመጣል፣ ግን በአማርኛ ጊዜ የእናንተ የሞባይል ሴቲንጉ አማርኛ መሆን አለበት። አማርኛ ያነባል፣ ግን አጣርቶ አይናገርም አማርኛውን እና እሱን እንዲያጠራ የእናንተ የሞባይል ሴቲንግ ያስፈልጋል። ግን እንግሊዘኛ ሲሆን ሞር ፐርፌክት በሆነ ወይ ያነባል። ሁለተኛ ደግሞ ቨርዥኑን እንዲህ ፓራሌል አድርጋችሁ ጎን ለጎን አድርጋችሁ ለማንበብ ከፈለጋችሁ በቀላሉ እዚህ ማስቀመጥ ትችላላችሁ። ሌላ ቦታም አለ እንዲህ ለማድረግ ክሊክ አድርጋችሁ ጥቅሱ ላይ ክሊክ አድርጋችሁ ማግኘት ትችላላችሁ። ይሄ ፉል ስክሪን ነው ያደረገው። አሁን ያያችሁ ክሊክ አድርጋችሁ ጥቁር ይሆናል፣ ወጣችሁ ማለት ነው ከፉል ስክሪን። አሁን ምንድን ሌላኛው አሁን ይሄንን ጥቅሱን እያንዳንዱ ጥቅሱን የትኛውን ጥቅስ ሊሆን ይችላል እና ሎንግ ፕሬስ ሲታረጉና ክሊክ ሲታረጉ ሎንግ ፕሬስ ልዩነቱን በደንብ እዩ። ሎንግ ፕሬስ ማድረግ ማለት በጣታችሁ ጥቅሱ ላይ ጫና አድርጋችሁ ስትቆዩ ወይም ስታቆዩ ምናልባት ለ2 ሰከንድ ለ1 ሰከንድ የሚሆን ፖፕ አፕ አድርጎ እስከሚመጣ ስታቆዩና ክሊክ ማለት አንድ ክሊክ ነካ ማድረግ ነው። ያኛው ግን ታቆዩታላችሁ ለተወሰነ ሰከንድና ሎንግ ፕሬስ ሲታረጉ አሁን ምንድነው የሚሆነው? ሃይላይት የሚታረጉበትና አሁን የማድመቂያ ቀለም የሚለው ሃይላይት የሚታረጉበትና ማስታወሻ ምስጽፉበት
ፖፕ አፑ ይመጣል እና ማስታወሻ ለመጻፍ ወይም ማድመቂያ ወይም ሃይላይት ለማድረግ ከፈለጋችሁ ምንድነው የምታደርጉት? ሎንግ ፕሬስ ነው የምታደርጉት ጥቅሱ ላይ እና ጥቅሱ ላይ ሎንግ ፕሬስ ስታደርጉት እቺ ፊቸሯ ትመጣለች። እስቲ አሁን ክሊክ አድርገን እኒና ሃይላይት አድርጎ ያሳያል። እና ሃይላይት ብቻ መጠቀም ትችላላችሁ። በጥቅሱ ስር ደግሞ በእጅ ወይም በራሳችሁ ለምሳሌ ስለሆነ ነገር ለመጻፍ ወይም ማስታወሻ ለመያዝ ከፈለጋችሁ ይኸው እዚህ ገብታችሁ ማስታወሻ መጻፍ ትችላላችሁ። ከዛ በኋላ አስቀምጥ ትላላችሁ። በኋላ ደግሞ ከፈለጋችሁ ማጥፋት ትችላላችሁ። ለእናንተ ግን ምልክት ይሆናል። እያጠናችሁ እያነበባችሁ ከስር ጽፋችሁ ከስር እየጻፋችሁ በቀይ ነው የሚጻፈው እና ሃይላይትም ይሆናል እንዲም ይጽፋል። አሁን አያችሁ ማስታወሻ ብሎ እግዚአብሔር መልካም የሚላለ ከላይ ደግሞ ክሊክ አድርጋችሁ ኤዲት ማድረግ ትችላላችሁ። እንደገና ማስተካከል ከፈለጋችሁ በሱ ማስተካከል ትችላላችሁ። እዚህ ጋር ማስተካከልም ማጥፋትም ትችላላችሁ፣ ማስተካከልም ትችላላችሁ። just up to you። ይሄ ነው የሚቀጥለውን ክሊክ ሲሆንስ የሚለው አሁን ማስታወሻና ማድመቅ ሎንግ ፕሬስ ሲሆን ነው። አሁን ክሊክ ስናረግ ምን ይሆናል የሚለው አሁን ክሊክ አድርገን እና ክሊክ ስናረግ አያችሁ ክሊክ አድርገን ነው ዘዳግም ምዕራፍ 6 ቁጥር 5 ነው እና ፊቸሮቹ ምን ይመጣል? ሼር ማድረግ፣ እልባት ወይም ቡክማርክ ማድረግ፣ ሰረዞችን ማነጻጸር፣ ተመሳሳይ ጥቅሶችን ማግኘት፣ የስብከት ማስታወሻ መያዝ እና ብዙ ጥቅሶችን መምረጥ ይቻላል። በእንደዚህ አይነት ዌይ በክሊክ ስናረግ እነዚህ ፊቸሮችን ይዟል። ሼር ማድረግ፣ እልባት ወይም ቡክማርክ ማድረግ እና ቨርዥን ኮምፔር ማድረግ እና የምትፈልጉትን ፊቸር መጠቀም ትችላላችሁ። እና አሁን ሼር ማድረግ ያችን ጥቅሷን ነው። አሁን በእነዚህ ሼር ማድረግ እንዳያገናኝ እንደ ቅንዲብ የሚለው ክሊፕ ቦርድ እና ፌስቡክ እና እንደ በምስል መልክም ሼር ማድረግ ትችላላችሁ። በምስል መልክ ብቻ እስቲ እንየው። በምስል መልክ ሲሆን በእንደዚህ አይነት ዌይ ነው። አሁን ይሄ በጣም ስለሰፋ ማስተካከል ይችላል። ከሰፋ ማሳጠር፣ ካጠረ ማስፋት እና የምስል ጥራቶችን የጽሁፍ ቀለሞችን እነዚያን ጽሁፎቹን ብዙ አይነት ጽሁፍ ሆነዋል። ጽሁፍ ቀለሙንም መቀየር ትችላላችሁ። እሱ ብቻ ሳይሆን የጽሁፍ መጠኑንም የትኛውንም ማስተካከል ትችላላችሁ። እንዲያምር አድርጋችሁ ማስተካከል ትችላላችሁ። እንዲያያችሁ ማስተካከል ትችላላችሁ። ማስተካከል ትችላላችሁ። የጽሁፍ መጠኑንም የጽሁፍ ዘይቤውንም የጽሁፍ አሰላለፉንም እና የጽሁፍ ግልጸኝነትንም ጥንካሬውንም እዚህ ያው ማስቀመጥ ትችላላችሁ። ጠንካራ እንዲሆን እና ስፔሶቹን ቦርደሮቹን ይሄ ደግሞ ባክግራውንዱ ምን ይመስል ነው። አሁን ቀየርኩት ባክግራውንዱን እና ባክግራውንዱን መቀየር ትችላላችሁ። ባክግራውንዱ በምስል ማድረግ ትችላላችሁ፣ በቀለም ማድረግ ትችላላችሁ። ይሄ ግራዲየንት ነው እና በምትፈልጉት መጠቀም ትችላላችሁ። አሁን ለምሳሌ በምስል ቢሆን አሁን ምስሉ እዚህ ታች ይመጣል። ይሄው አለ ምስሎቹ እና የራሳችሁንም መጠቀም ትችላላችሁ። አሁን ይሄው ምስል እንዲህ ይመጣል እና ከራሳችሁ ሞባይልን ወስዳችሁ የቪዲዮ የሚለው ካስተም የሚል ነው እና በሱ ክሊክ አድርጋችሁ የራሳችሁን ኢሜጅ ማስገባት ትችላላችሁ። ከዛ በኋላ ሼር ታደርጋላችሁ። ሼር የሚለው በምትፈልጉት በኢሞም በዋትስአፕም በምንም ሼር ማድረግ ትችላላችሁ በምትፈልጉት
ሼር ማድረግ ትችላላችሁ። አሁን ኢሊባት ነው። ኢሊባቱን ቅድም እንዳልኩት ቡክማርክ ነው እና እሱን ክሊክ አድርጋችሁ ከዛ በኋላ ቡክማርክ ይሆናል። ከታች ኖት ምልክት የመጻፍ ኖት ምናምን አለበትን ክሊክ አድርጋችሁ ማየት ትችላላችሁ። ራሱ እዚህ ደግሞ ጥቅሱን ክሊክ ሲታረጉ እቅዱ ምን ይሆናል? ኢሊባቱ ተደርጓል፣ ኢሊባት ተደርጓል ይላልና እንዲሆኑ ያሳያል ኢሊባት መደረጉን እና ኦሬዲ ሄዷል ማለት ነው። እንደገና ክሊክ ማድረግ አያስፈልግም። የሆነንም ደግሞ ኢሊባት ያለበትን ደግሞ ማውጣት ትችላላችሁ። እንዲህ ስሬቶችን ያነጻጽልም የሚለው ቨርዥን ነው። ቨርዥን ኮምፔር ማድረግ ነው። አሁን ኤኪጄ እና ኤንአይቪ አለ፣ አማርኛ አለ እና እንዲህ በሚትፈልግ ጎን ለጎን እንዲህ ማድረግም ትችላላችሁ። እንዲህ ማድረግ ትችላላችሁ። አይ ወደ ታች ካላችሁ ወደ ታች ማድረግ ትችላላችሁ። ግሬዲንጉን ማስተካከል ትችላላችሁ። ለእናንተ በሚመቸው ማንበብ ትችላላችሁ። ያንን ክፍሉን ያንን አራት ነበረ፣ ግን አማርኛው ሌላኛው ኦልሞስት አልጨረስኩም። ሲያልቅ አማርኛ ሌላ ቨርዥን ተጨማሪ ይመጣል። ሌላኛው ተመሳሳይ ጥቅሶችን አሁን ዘሌዋውያን 6:6 ጋር የሚመሳሰሉ ሌሎች ጥቅሶችን ሰርች ማድረግ ከፈለጋችሁ ሰርች አድርጋችሁ ከሱ ጥቅስ ላይ የሚመሳሰሉ ጥቅሶችን ይሄው እንዲህ ያመጣል። ኦልሞስት 100 ተዛማጅ ወይም የሚመሳሰል ቁጥሮች አሉ ብሎ ነው ያመጣው እና 100 ያደረገ ነው አውቀን ነው እና ከ100 በላይ ሊመጣ ይችላል። ግን ለፍጥነት ብለን ነው 100 ብቻ ያደረገ ነው። 100 እና ከ100 በታች እንዲሆን እና የሚመሳሰሉበት መጠናችንም ካልኩሌት አድርጎ በምን ቃላትና በምን መጠን ነው የሚመሳሰሉት የሚለውንም ሁሉ ቼክ አድርጎ በጣም ሞር የሚመሳሰለውን ከፊት አድርጎ እና ሞር የማይመሳሰለውን ደግሞ ከኋላ አድርጎ እንዲያምጥቶ ያሳያል። እና ያችን የሼር ምልክቷን ክሊክ አድርገን ወደ መጽሐፉ ወደን ዲቴል ማየት እንችላለን እና ዲቴል ማየት እንችላለን። ይሄንን ነው ክሊክ ስታደርጉ ነው ይሄ ፊቸሮች የሚመጡት። ክሊክ አድርጋችሁ የምታገኙት። ሌላኛው ደግሞ ማስታወሻ የስብከት ማስታወሻ መያዝ የሚለው የስብከት ማስታወሻ እንዴት የሚያዘው? አሁን አንድ ሰባኪ ወይም አንድ አስተማሪ የመጽሐፍ ቅዱስ ክፍሉን ይናገራል እና ክፍሉን ሄዳችሁ ታነባላችሁ። ክፍሉን እያነበባችሁ በዛው ደግሞ ምን ይናገራልና የስብከት ወይም የትምህርት ርዕሱን ይናገራልና አሁን አያችሁ መጽሐፉን ይዘን ይሄው መጽሐፉ መጣ። ዘሌዋውያን ምዕራፍ 5 ቁጥር 4 የሚለው መጣ። ከመጣ በኋላ ምን ታደርጋላችሁ? ርዕሱን ሰባኪ ስለሚሰጥ ርዕሱን ትሞላላችሁ። የሰባኪ ስም፣ ቦታውን እና ጥቅሱን ደግሞ ተጨማሪ ጥቅስ ከፈለጋችሁ እንዲህ ፒክ ማድረግ ትችላላችሁ፣ መጻፍ ትችላላችሁ። እና ዋና ነጥቦች የስብከት የትምህርቱ ዋና ነጥቦችንም ምናልባት ግላዊ ነጸብራቅ የሚለውንም ምን መተግበር አለበት የሚለውንም እና የድርጊት ወይም የተግባር ነጥቦችንም እና ጥቅሶቹን የማይረሱ አባባሎችንም ትይዙታላችሁ እና መውሰድ ያለባችሁ ቀጣይ እርምጃዎችንም እና ሌላኛው ታግ ነው እና የስብከቱ ማጠቃለያውንም ወይም የትምህርቱ ማጠቃለያውንም እዚህ መጻፍ ትችላላችሁ። ከዛ በኋላ ማስታወሻ አስቀምጥ ማለት ብቻ ነው። ከዛ በኋላ በማስታወሻ በወረቀት የምትይዙትን ስብከት ርዕሶች ሁሉ ሙሉ ሐሳቡን እዚህ ያስቀምጣል። በቀላሉ እዚህ መያዝ ትችላላችሁ። እዚህ መያዝ ትችላላችሁ። ጥቅሱን መምረጥ ትችላላችሁ።
ፒክ እንዲያረግም አሳጥራችሁ ለመጻፍም እና ሙሉ ለመጻፍም እናንተ በፈለጋችሁት መልክ መጻፍ ትችላላችሁ። ለእናንተ በሚገባው ከዛ ፒክ ማድረግ ነው። ያው ፒክ አድርጎ አስቀመጠ። ከዛ ሌሎች ነገሮችንም ጽፋችሁ ከዛ በኋላ አስቀምጥ ወይም ሴቭ አድርግ ማለት ብቻ ነው። ሴቭ አድርግ ታደርጋላችሁ። እሱ ራሱ ሴቭ አደርጋል። ያው ሴቭ አደረገውን እዚህ ያሳያል። አሁን ሴቭ የሆነውን ክሊክ አድርጋችሁ አሁን እግዚአብሔር መልካም ሰባኪውንም ቦታውንም ሁሉ አምጥቷል። የመጽሐፍ ቅዱስ ጥቅሱንም አምጥቷል። ከዛ አሁን ይሄ እዛ መጽሐፍ ቅዱስ ውስጥ ሄደን ነው ክሊክ አድርገን ጥቅሱ ላይ ክሊክ አድርገን ማስታወሻ ጨምር በሚለው እዚህ ላይ ከፈለጋችሁ ደግሞ አድ የሚል አለ። ባዱ ማየት ትችላላችሁ። ከዛ ብዙ ስብከት ቢኖር ደግሞ ሁሉን ይመልከቱ በሚል ክሊክ አድርጋችሁ ሁሉንም ሊስት አድርጎ ያሳያል። እዛ ሰርች ይሄው እዚህ ጋር ሰርች አድርጋችሁ ማግኘት ትችላላችሁ። እና አሁን ደግሞ ይሄንን ስብከቱን ክሊክ አድርገን ዲቴሉን ክሊክ አድርገን ዲቴሉን ክሊክ ሲደረግ አሁን ወደ ዲቴሉ ይሄዳል። የዚህ አሁን ዲቴሉ ይሄው እንዲህ ነው መጣው። እና በደንብ ማየት ትችላላችሁ። ሼር ማድረግ ትችላላችሁ፣ ዲሌት ማድረግ ትችላላችሁ። እና ሼር ሲታረጉ እንዲህ ይመጣል። እና በምስል መልክም ሼር ማድረግ ትችላላችሁ። በፒዲኤፍም በቅንጥብ ወይም በክሊፕ ቦርድም ሼር ማድረግ ትችላላችሁ። አሁን በኢሜጅ ሲሆን እንዲህ ይመጣል ስብከቶቹ ወይም ትምህርቶቹ። አዳርጋችሁ እዚህ ክሊክ አድርጋችሁ አድ ማድረግም ትችላላችሁ። አድ እያደረጋችሁ ማየት ትችላላችሁ። ጥቅሱ እዚህ አልመጣም፣ ራሳችሁ ነው ክሊክ አድርጋችሁ የምትሞሉት። ምክንያቱም እዛ መጽሐፍ ቅዱስ አልገባንም፣ መጽሐፍ ቅዱስ አልከፈተንም። ስንከፍት ግን እዛው ክሊክ አድርገን ስለምንመጣ ቀጥታ ጥቅሶቹን ምናምን ይዞ ነው የሚመጣው እዚህ ከክፍሉ ስንመጣ። ኦኬ እንቀጥል እንግዲህ። ኦኬ አሁን ብዙ ጥቅሶችን መምረጥ ነው የሚሆነው። ሁሉንም በሚል ክሊክ አድርጋችሁ ሁሉንም መምረጥ ትችላላችሁ። አጽደ ብላችሁ አንድን ብቻ ሴሌክት እንዲያደርግ ታደርጋላችሁ። ለምሳሌ አሁን 3ቱን እንምረጥ። ከዛ ኮፒ ማድረግ፣ ሼር ማድረግ እና በምስል መልክ ማስቀመጥም ይቻላል። እስቲ በምስል መልክ እንየው። እና በምስል መልክ ሲሆን ምዕራፍ ቁጥር 4 5 6 እና እንዲህ መጥቷል። እንትኑ ስለበዛ ከባክግራውንድ ስለወጣ እስቲ እንቀንሰው፣ የጽሁፉን መጠን እንቀንስ እና የጽሁፉን መጠን ስሞል አደረገን። ይኸው በዚህ መልክ ጽሁፉንም ልትቀይሩ ትችላላችሁ። የፈለጋችሁት ኢሜጁንም ልትቀይሩ ትችላላችሁ። ይኸው ኢሜጁም ተቀየረ። እንዲህ ያደርጋችሁ ሼር ማድረግ ትችላላችሁ። ዛፕቶዩ እና ከዛ ሼር ማድረግ ነው። ምንም እንትን የለውም። እና ምዕራፍ 10 ከ4 እስከ 6 የሚል ነው። እና ክሊክ እያደረገን እያየን ነው። ኦልሞስት ክሊኪንጉ አልቋል። አሁን ቀዳሚ የሚለው ወደ
ሌፍት ወደ ሌፍት ለማየት ከፈለጋችሁ ወደ ራይት ወይም ቀጣይ የሚለው ወደ ራይት ማየት ከፈለጋችሁ፣ ሌላኛው ደግሞ መሃል ላይ ቅድም እንዳለ ነው ቁጥሮችን ማየት ነው ምዕራፉን ለማግኘት። ሌላኛው ይሄ ቀጥታው ኖቱ ጋር ነው። ስብከት እየሰማችሁ ምናልባት ስብከት እየጻፋችሁ እዚህ ጋር ደግሞ እያነበባችሁ ለመሄድና ለመውጣትና ለመግባት ነውና እሱ ነገር ቀጥታ እዛ ስብከት ምስጽፉበት ቦታ ይጽፋችሁ እዚህ ለማንበብ ማምጣት ትችላላችሁ። ባይዚው እዛ ምስጽፉበትም ደግሞ ክሊክ አርጋችሁ ጥቅሱን ክሊክ አርጋችሁ ጥቅሱ እዚህ ያመጣችኋል። መጀመሪያ ወደ ነበረባችሁበት ቦታ ይመልሳችኋል ጥቅሱ እና እዛሽ መሃል ላይ ግን ፎንት አለ። አሁን ኦፍላይን ስለሆነ ነው የጠፋችሁ እና እዛሽ ጋር ፎንቱን መጨመር መቀነስም አለ ቀዳሚ ከሚል እና ከምዕራፍ መሃል ላይ እና የኦፍላይን ስለሆነ ነው የጠፋ። ኦፍላይን ማለት ፓብሊሽ ሳይሆን ስላለ ነውና ይመጣል ብዬ አስባለሁኝ በኋላ። እሺ ይሄ ነው በአጠቃላይ እዚህ ማንበቢያ ቦታ ላይ ያለው። ሌላኛው የምንመለከተው ሰርቹ ጋር ነው። ሰርቹ ጋር ብዙም አንቆይም። ሰርቹ ጋር ገብተን ሰርቹ ይሄ ኢንታየር ባይብል ውስጥ አጠቃላይ በመጽሐፍ ቅዱስ ውስጥ ያለው ነው ሰርች የምናደርገው። መጽሐፍ ቅዱስ ውስጥ ያለውን ሰርች እናደርጋለን። ሰርች አደረግነውን እኛ ካላጠፋነው አያጠፋም እና ሁሉም ስንሄድም ስንወጣም ኤኒታይም ማየት እንችላለን እና ማንኛውንም ቃል ሁሉንም ቃል ትክክለኛ ሐረግ የሚለውን ከአዲስ ኪዳን ከብሉይ ኪዳን ማግኘት ትችላላችሁ። አጠቃላይ አሁን እግዚአብሔር መልካም የሚለው ሁሉንም ሲሆን እና ማንኛውም ቃል ሲሆን ከ500 በላይ ውጤቶችን አምጥቷል። 500 በላይ ተገኝቷል። እዚህ ራሱ ቡክማርክ አለ። ቡክማርክ ማድረግ ትችላላችሁ። የምትፈልጉትን ጥቅስ ክሊክ አድርጋችሁ እንዲይዝ ማድረግ ትችላላችሁ እና ክሊክ አድርጋችሁ ደግሞ ዲቴሉን ማየት ትችላላችሁ። ክሊክ አድርጋችሁ ዲቴሉን ማየት ትችላላችሁ። እዛ ወስዶ መጽሐፉ ባለበት ቦታ ወስዶ ያሳያችኋል እና ተዛማጅነት ነጥቡን ሁሉንም ቼክ ማድረግ ትችላላችሁ። ምን ያክል ይዛመዳል የሚለውንም ከጻፋችሁት ቃል ጋር እና እሱን ማየት ትችላላችሁ። እና ይሄን ዘግታችሁ ሌላ ጊዜ ስትከፍቱም መልሶ ያሳያል። አሁን እዚህ ጋር ምልክቱንም በዚህ ቡክማርክ የሚለው በዚህ ታያላችሁ እና ቡክማርክ አሁን አቃፊ የምንለው ምንድነው? ለምሳሌ እናንተ የምትፈልጉት ጥቅስ ለምሳሌ ስለ እምነት ከሆነ እምነት ብላችሁ ትጽፋላችሁ። ስለ ፍቅር ከሆነ ስለ ደስታ ከሆነ ስለ ሌላ ርዕስ የምትፈልጉት ርዕስ ካለ በዛ ርዕስ ስር በዛ ቶፒክ ስር ጥቅሶችን የምትፈልጉ ከሆናችሁ መጀመሪያ አሁን ቶፒክን መጻፍ ትችላላችሁ። ቡክማርክ አረጋችሁ በኋላ ቶፒኩን ጽፋችሁ በዛ ቶፒክ ስር ካታጎራይዝ ማድረግም ትችላላችሁ። እና እስቲ አሁን እምነት የሚለውን ጽፈናል። የሚቀጥለውን ደግሞ ፍቅር የሚለውን እንጽፋለን እና ከዛ በኋላ ምን እናደርጋለን? ያችን ቀይ ያለችበትን ክሊክ አድርገን ወደ አቃፊው ውስጥ እናስገባለን እና ካታጎራይዝ እናደርጋለን። ጥቅሶችን እንዲህ ተበታትኖ ከሚቀመጥ ምኑ ከምኑ ጋር ነው የሚለው በዚህ ወይ ማቀፊያ ውስጥ ማስገባት እንችላለን። እና እስቲ ፍቅር የሚለውም ሌላ ይሄው መጥቷል። 00 ናቸው። አሁን እንጨምር። አያችሁ አሁን እምነት ጋር ተጨመረ እሱ። ሌላኛውን ደግሞ ፍቅር ጋር እንጨምራለን። እሱ ብቻ አይደለም። እዛ ሄዳችሁ ደግሞ እዛ ሰርቹ ጋር ሄዳችሁ ክሊክ ሲታረጉ አሁን አቃፊዎችን ፍቅርና እምነት ብላችሁ ከፍታችኋልና እነዛ ደግሞ እዛም ይመጣሉ። እዛ ሲመጣ እዛም ሆናችሁ
ማስገባት ትችላላችሁ። እዛም ሆናችሁ እናንተ የምትፈልጉት ጥቅስ ስለ እምነት ከሆነ እምነት ላይ እንዲገባ ተማረክ ትችላላችሁ። ስለ ፍቅር ከሆነ ፍቅር ውስጥ እንዲገባ ማረክ ትችላላችሁና ሌላውንም አቃፊውን እንትን ካላችሁ ክሬት ካረጋችሁ እዛ አቃፊ ውስጥ እንዲገባ ማረክ ትችላላችሁ። ተበታትኖ አይቀመጥም ጥቅሶቹ። እና አሁን እዚህ ክሊክ ሲታረጉ አሁን እዚህ አያችሁ መጣ። እዚህ አሁን እምነትና ፍቅር የሚለው መጣ። አሁን ክሊክ አርጋ የት ነው የሚሄደው? እምነት ውስጥ ነው የሚቀመጠው። እና እዚህ ምልክት ያሳያል። እዚህ ወደ ቀይነት ይለወጣል። አሁን ጥቁር አይደል? ወደ ቀይነት ይለወጣል። እና እንዲህ ያረጋችሁ በቀላሉ ጥቅሶችን መያዝ ትችላላችሁ። የምትፈልጉትን ጥቅሶች ይሁን ማንኛውም ሲሆን 5 ነው ትክክለኛ ሐረግ ሲሆን 5 ብቻ ነው የተገኘው። እና ሁሉንም ሲሆን 120 ነው የተገኘው። ማንኛውም ሲሆን በጣም ብዙ ይሆናል። ማንኛውም ስለሚሆን እና እንደሱ ይሆናል። አዲስ ኪዳን ላይ ብሉይ ኪዳን ላይ ምን ይመስላል የሚለውን ዲቴሉን ደግሞ ክሊክ አድርጋችሁ ማንበብ ትችላላችሁ። እና በጣም ጥቅስ ከጠፈባችሁ ቃል ከጠፈባችሁ በዚህ መልክ ማግኘት ትችላላችሁ። እና አቃፊውንም ምልክት የሚለውንም በዚሁ እያየን ነው። ሁለተኛ ማየት ያስፈልገውም ስለሱ እና ፍለጋውንም ምልክቱንም በአንድ ላይ ነው ጨረስነው። ምናልባት አሁን የሚቀረው ማስታወሻ ነው። ማስታወሻ ሚለው ማስታወሻ ውስጥ ደግሞ ኦልሞስት ስብከትን በሚመለከት አይተናል። ጸሎትን በሚመለከት ነው የሚቀረው እና ስብከቱን ኦሬዲ አይተናል እና ኦልሞስት ተመሳሳይ ናቸው። ግን አሁን ጸሎቱ ጋር ስንመጣ ጸሎቱ ጠቅላላ ጸሎት ብዛቱን ያስቀምጣል። የተመለሱ ጸሎት ብዛትን እና በመጠባበቅ ላይ ያለውን የጸሎቱን ብዛት ያስቀምጣል። እና ሁሉም የሚል ማለት የተመለሱና ያልተመለሱ የጸሎት አይነቶችን ለይቶ ያስቀምጣል። የተመለሰው ከሆነ የተመለሰውን፣ ያልተመለሰው ከሆነ ያልተመለሰውን እና ከዛ በኋላ ጭብጦቹ ምንድነው? የጸሎቱ የምንድን ነው? የፈውስ ነው? የምስጋና ነው? የምልጃ ነው? እና የትኛው ነው የሚለውን እሱንም ማስቀመጥ ትችላላችሁ። አሁን እስቲ ፎርሙን እንሙላ። ክሊክ አርጋችሁ አዱን ክሊክ አርጋችሁ አሁን ርዕሱ የጸሎት ርዕስ እና የጸሎት ዲቴሉን ደግሞ ታስገባላችሁ። ከዛ በኋላ ጭብጡ ጸሎቱ የምንድን ነው የሚለውንም ማስቀመጥ ትችላላችሁ። የምን እንደሆነ ጸሎቱ እግዚአብሔር የእግዚአብሔር አብሮነት ብለን ብናስቀምጥ የእግዚአብሔር አብሮነት ብንል እና እግዚአብሔር እንዲያግዘን እና ሀሊቦቱ ከኛ ጋር እንዲሆን ብንል እና ጸሎቱ የጥበቃ ሊሆን ይችላል። እግዚአብሔርን ጥበቃ የምንፈልግበት እና ከዛ በኋላ ይሄው አሁን ከዛ በኋላ ምናልባት ኖቲፊኬሽን እንዲመጣ ማድረግ ትችላላችሁ የጸሎት ሰዓት ላይ። እና ደግሞ ጸሎቱ ሲመለስ ደግሞ ያችን ቀዩን ክሊክ አድርጋችሁ ጸሎቱ እንዴት እንደተመለሰ እዚህ ታስቀምጣላችሁ። እና ከዛ በኋላ የተመለሰና ጠቅላላ የሚለው እንዲህ ይመጣል። በመጠባበቅ ላይ ያለው 0 ነው፣ ምክንያቱም ተመልሷል ብለናልና። እና ያልተመለሰው ሲኖር ደግሞ ያልተመለሰው ላይ ብዛቱን ያስቀምጣል። እና ኤዲት ማድረግ ትችላላችሁ። ይሄ ነው የንስያ የማዳን እና የብዙ አይነት ጸሎት አይነት አለ። እና እንዲህ ሆናችሁ ርዕስ እያስቀመጣችሁ በርዕስ እንድትጸልዩ የጾም ጸሎት የሚሆን የግል ጸሎት እንዲህ በርዕስ ተቀምጦ እግዚአብሔርን ፊት የምትፈልጉበት እንዲሆን ነው።